ውሽዬ ታስረሽ ነበር እንዴ? 7 ቀን ታስሬያለሁ እኮ። ድርና አየሹ እንደ ሀቢብ እኮ እህቱን እስከ ዛሬ ቪዲዮ ሲሰራ አንድ ቅጣትማ ብሎ አላወጣም። በተለይ ደግሞ ለፋሲካ ሼር አድርጉላት። እንግዲህ ብዙ ቪዲዮዎች ላይ አይታችሁኛል ከሷ ጋር ማለት ነው። እሷ ማንሽ አንቺ? ፍርዶስ ማ ምን ይነሽ? መጥፎም ደጉ ምናምን አሳልፋቸዋል እና የሷን የሌላ ስድራሽ እያሽቃበች አይደለም እንዴ? ከነሱ ጂጂ ከሪያሾው ከጂጂ ከነዚህ ማን ነው ጃፒ? አሁን ጃፒ በቀደም ይላክሽል ምን ያለሽ ባልቱ ታዲያው በቃ ሞልም ታትፈርሒዮ ልናሪፍ እንጀስ ለለዩ خلي እንደ ሚስጥር ሰው ከተቃታት ይቅር ይባል የለ ይደ እና ተዓረቀ ችግር ከዚህ ሆነ ቡሽከ ዋጋክ ያላኺ مش قديت اخذ ضروري يا اخوي ترديكي እሺ ثانك يو فري اي لاف يو وشي አማሬ ማታ ጨውሽብኝ ወይ ጋብዘ ሰማሽኝ ቢ ማይናገረው ይቀርማል ፍራህ ሐቅያ ማይናገረው ይቅርታ ብትይኝ አሪፍ እኮ ነው። የማይናገረው ከበላሽ በኋላ ይቅርታ ልሻለሁ፣ ችግር የለውም። ሽሮ ነው የምበላው፣ እንብላ ፍርዬ። የተባረከውን ግሹ የተባረከውን አይጣስ መሰለችኝ። አንዴ በዱቄት አንዴ ያለ ዱቄት አልኩሽ፣ በሻወር ቅጥቅጥ አድርጋኝ አይጥ መሰልኩኝ። ማ ዜድ እቺ አንዴማ ማግኘት አለብኝ ዜዶን። አሁን ተጫወቱ በቃ። የማይናገረው ይቀድማል ብዬ ነው። እሺ እኮ እያወራሽኝ መብላት እችላለሁ። ኦኬ እሺ እየጠበኩሽ ነው። ትናንትና ጮሽብኝ። የስሙኒ ጌሾ አክዬ ነው ከቤትሽ የወጣሁት። ኖ ሰው የሄድኩ ያለው እኮ ነው። 10 የደወልሽልኝ ላይቭ ደግሞ እንትን ይላል። ገባሽ? ለዛ እኮ ነው የትናድልኩት። ቤተሰቦቼ 300,000 ታፕታፕ አረጋችሁልኝ ዛሬ። እጃችሁ ይባረክ፣ ቀናችሁ የተባረከ ይሁን። ለምልሙ፣ ብዙ ተባዙ፣ ከክፉ ይጠብቃችሁ ቅዱስ ገብርኤል። ከኔ በፊት ገብታ 300,000 ብርቅ አረገችው። አንድ ቢል ልገባ ትንሽ ቀርቶኝ እኔ ሰው ባለው ነው። እኛም እኮ 7 ሚሊዮን ታፕታፕ ይደረግልን ነበር በጊዜው። ትክክል ስማ፣ ትክክል ፍርዬ፣ በጊዜው ነበረ። ሁሉም በጊዜው ነው እኮ ዜዶ። አይ በጊዜው ነበረ። ሁሉም በጊዜው ነው እኮ ዜዶ። አይ ኖ ቤብ አይ ኖ አዝማ እንደዚህ አቀጠረሻል። እንደዚህ ፍርዬ ሻል ምን ነው ዛሬ ጥሩ ሆነ። ዜድ በሰላም ነው ዜድዬ? ቀጣ ወጥቶላት ነው እልው ወጣላት። እሺ ስላልሽኝ እግዚአብሔር እሺ ይበልሽ። ቅዱስ ሚካኤል ለሐሰውኩ የእንጀራ ያብ ክፍረዋይ አሜን ሃሌሉያ። እሺ ስላልሽኝ ያላሰብሽው ቅዱስ ሚካኤል ያላሰብሽው እንጀራ ይስጥሽ። አሜን አሜን። ዜድና ዛሬ ሰዓት ግን ታያኔ ዛሬ ምን ተፈጠረ? ቆይ ታልኸኒ ዛቅ ጻዓተይ ታያኔ ረኸዝ ተጻወይትና በቃ ልምዝ ላ አንተንቱ ያ ማርያምን ደጊዶ ደሐር መስሐፍ በቃ ቡሽ አኸዝማ በስልክ ስለማወራሽ በቃ ሰላም እንድትፈጥር ማርያምን። እኔ ቤት ሳይሆን ፕሌይ ጌም ነይ ተጫወት ላታዋል ቆይ በይዛ ኸይዶ ነይ ዜዶ እሺ። እኔ ቤት ሳይሆን ተለልቅ ያሉ እነ ሮማን ቤት አለ እና ሀቢባ ቤት ካለ ምናምን ታርቃችሁ ይቅር ተባብላችሁ ማርያምን ፍርዬ ይቅር ልፈጣሪ ዛም ቤት እግዚአብሔርን ማርያምን ፍርዬ እሺ ተልከም ነዚ ሁሉ ጊዜ ላኸወርኩ ክልበልክን ላታዘዝኩ ይከድ ጨለ እሺ ثانك يو نعخذ تجاوت دي خطيجاوت يبعد له خويا حرمه 500,000 يبلا سو يتጫወትን ማን ይሰጠናል? ካፍታም ጋር ተጫውተን ማን ይሰጠናል? ፍርዬ ማሬ ልውጣላችሁ ታዲያ። ምን ነው አስጠላሁ። ሰሞኑን አረውጣልሻለሁ። ነይ ቁጭ በይ። አይ ውጭልኝ አስመሰልሽው እኮ አባቴ ሙት ሞራሌ ላይ ይሄድ። ኧረ 500,000 የተደብቀው ነው። ትክክል ገና ራጁ ሳይሆን 1 ሚሊዮን ልትበላልም። ግን እኔ ከሰው ጋር የሚያገናኝ አላረግ። ይሄ 500,000 አይቶ ነው
ለሶስት እኔ ምን አገባኝ? እኔም እስቲ ጋይስ ታብታብ እስቲ አድርጉልኝ። መቼስ ፍላወር ራሱ የሚሰጠኝ የለ 500 ሺህ በላች ብሎ እኔም 500 ብር በበላውና ባለ አበባ ባልሰጡኝ። ጋይስ ምን 500 ሺህ ብር አትሰሪም አንቺ? ከየት አምጥቼ ነው የምሰራው 500 ሺህ? ሊያናዝሽ ነው እንጂ ፍሬ ወይ ምስቲ አለ ታረቀሽ ክነግራይ በውሽጥ በቴሌግራም ክድወላይ አለም አሁን ልትቀጭ ነው ዜዶ አለም ወይ ቅሊንጦስ ክነግረክ እንደ ጋይስ ትሪፕል ክነግረክ ፎሎ ከምትይ ማሬ እስቲ ታፕታፕ ኮፒ ሊንክ አድርጉ። ፎሎ ያደርግሻል። ዜዶ ዛሬ ተገኝታ ነበረ። ወይኔ 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 ውሾዬ ወይኔ ውሾት ጉድ ሰራሽ ዛሬ። ወይኔ አመመኝ ማሬ እኔ ልወጣ ነው። ቻው እናንተ ተጫወቱ። አመመኝ አለሽ ላትወጣ ሀቢብም አለ ግን አልፈለኩም ማንም ጋር መሄድ። አረ እናቴ ሁሉም እኮ ውሽዬ ብርሽ ደህና ነው ውሽዬ እና ከሱዳን አትወጣም ብትል ሰው እንዴት ነው ተመልሶ ወደ ሱዳን የሚሄደው? የተሻለ ህይወት አትፈልግም? እሷ ደሃ በጣም ነው የምትወደው። ደሃ ናቸው እንደ ሱዳኖች እኮ እዚህ ሀገር ያሉት ሱዳን እኮ ሀብታም ናቸው ማለት። እናንተ ሀገር ያሉት ናቸው፣ እዚህ ሀገር ያሉት ደሃ ናቸው ማለት ናቸው። እንደዚህ ያሉት አረ ሀብታም ናቸው። እዛ ሀገር ያሉት እልል ያለላቸው ሀብታምን ባይሆኑ ያኔ እዚህ ሀገር ያሉት ሀብታም ናቸው። እዚህ ብዙም ያላቸው የሉም፣ ያላቸውም አሉ የሌላቸውም አሉ። ዘይድ ደግሞ ጥሎባት በቃ አርጊሌ ሺሻ የሚያጨስ ቁጭ ብሎ የሚያጨስ ሱዳን የሚያጋጥማት ጥሎባት ቶሎ እንዲሞትላት ነው ማለት ስራ የለም ማሮቼ ካለ ቪዲዮ እሰራላችኋለሁ። እሺ አሁን አንቺ ግን ማለት ነው ፋሲካ ቁጭ ብለሽ ለምን ልብሶችሽን አታስተዋውቂ ምናምን? ቁጭ ብለሽ ለምን ሰው ከምታይ ኮሜንት ከምታነቢ ቁጭ ብለሽ ምን ብዬ ላስተዋውቅ? ድን አሁን ሙቀት ነው። አረ ሙቀት ነው ማለት የተቃጠልን ብታይ ዝም ብለሽ ነው ገላሽ የምትታጠቢው። እኔማ ወጣ ስል በቃ ቀልጬ ነው የምመለሰው። ኧረ በስመ አብ ዝም ብለሽ ነው ገላሽ የምትታጠቢው ያልኩሽ እኮ 24 ሰዓት። እኔ ራሱ ትናንትና ውጪ ወጥቼ እንትን መኪና ውስጥ እስክገባ ድረስ በቃ አይ ቤት ነበርኩ ስራ እየሰራው ነበረ። አሁን ታጠብኩ። እሷ እኮ ስታማሽ ስራ የምትችይም አትመስይም። ኧረ ዝም ብያት ቀልታለች። ሽማግሌ ሀብቱን ለመወርስ ብዬ እውነቷን ውሽዬ ታስረሽ ነበር እንዴ? 7 ቀን ታስሬያለሁ እኮ እኔ ሳውዲ ታስሬያለሁ። ሳውዲ ታስሬ ያውቃለሁ። ታስሬ ግን ያለ እስር ቤትን አታሳየኝ አደራ። ታስሬ ተፈታሁኝ። ተለቀቅኩ። 2 ቀን ታስሬ ሳውዲ ተፈታሁኝ፣ ተለቀቅኩ እና 2ቱን ቀን 2 ዓመት ነው የሆነብኝ። አቤት በተለየ ሰው ሀገር እኮ እስር ቤት እንደዚህ ስልኬን ስጫትን ያሳያታለሁ። አይ እውነቴን ነው የምር ውሽ ያለችኝ ሀሳብ በነገራችን ላይ ከሁሉም ሀሳብ ተመችቶኛል። ይሄ ስራ ያለችኝ ስራ ተመችቶኛል። አባቴ ምት ክርስቶስን ዱባይ ላይ መጥተሽ እንዲ ስራ አገኘ ማሬ ምንም አላቀድበት ይቀመጥ እዛው አካውንቱ ላይ ብዬ አቀድኩ። አስቀምጠሽዋል? አዎ ይቀመጥ አልኩኝና ጊዜ ሰጥቼ ላስብበት አልኩ። አስበሽበት ልትሰሪ? ፈራሁኝ ድንገት ከከሰርኩ ብሏል ምትላለች። እስከዛ እኔ ጋር ይምጣና እስከዛ ጠጭ እየጠጣሽ እናቴ እየጠጣሽ አባቴ ሞት አልተኛም።
ለመናገር አሁን ባንኩ ላይ ራሱ 10 ነው የማየው። አለ የለም ድንገት አባቴ በክርስቶስን ባንኩ ላይ ማለት ንግድ ባንክ ስልኬ ላይ ያላት 10 ነው የማየው። ንግድ ባንክ ላይ 10 ቼክ የማደርገው ለምንድን ነው ብርቅ ሆኖብኛል። በታሚም ሀዩ ክርስቶስ ምስክሬ ነው። ለመጀመሪያ ጊዜ አካውንቴ ላይ ብዙ ብር ሲገባ ለመጀመሪያ ጊዜ ወደ 100 ሺዎች ሲገቡ ከ20 ሺህ ከ30 ሺህ አልፎ አያውቅም። አባቴ ሞት እቺ 500 ሺህ ልጄ ነች። ሁለተኛ ልጄ አበባዬ ብያታለሁ ስሟን ራሱ። እኔ እኮ አሁን እቅድ ካላወጣሽበት እኔ እቅድ ስላለኝ እቅድ የላስ እምብያው ቴንኪው እቅድ የላስ ኖ ኔቨር እዛችሁ መልሼ እልክልሻለሁ። እንደዛችሁ እንዳለች ድፍን እኔ እስክትልኪልኝ እሞታለሁ። አባቴ ሙት እታመማለሁ። ቺን ብር እንደው ለሰው አበድር እሞታለሁ። አባቴ ሙት ማለት ማሬ አላበድርም ለማንም። አባቴ ሙት አላበድርም። ይሄ ትኬት ራሱ ቃል የገባሁት ምኑ ከ500 ሺህ ብር አላጎልም ብዬ ከራሴ ላደርገው ነው። እቺ 500 ሺህ እዛው ትቀመጥ። ለስንት ሰው ነው ቃል የገባሽ? አንበሳ ወርዳለሁ ብዬ ለ9 ሰው ለ9 ሰው ምን ልታረጊ? ሴጣን አሳስቶኝ እኔ ቪዲዮ ሰራለሁ አንበሳ ወርድላቸዋለሁ ብዬ ቃል የገባሁት ቲክታከሮች አልጠብቁኝ። ያን ቀን ሴጣን አሳስቶኝ ነው እላለሁ። ምን ያደርጉኛል? ቆይ ዱባይ ነው ያለሽው? እኔ አሁን ዱባይ ነኝ። እሺ ዱባይ እንዴት ልምጣ? ለምን ትመጫለሽ ማሬ? ተይ ብር ያለ ኢትዮጵያ ነው። የምሬ ነው። እሺ ለምን ትመጫለሽ ማሬ? እንዴ በህግ አምላክ ዱባይ አማረኝ እንዴ 500 ሺህ የሚገኝበት ሀገር ልምጣ በእናትሽ እኮ አሉ። በድርሃም ሲተረጎም ስንት እንደሆነ ታውቂያለሽ? ሀቢብ ቦቶም ደውሎ ነግሮኝ 11 ሺህ ምናምን ድርሃም ነው አሉ። ለካ እንደዛ ነው እንዴ? እሱማ በዱባይ ድርሃም ራሱ ገልብጦታል። ምን እንዳሰበ አላውቅም። ለምንድን ነው ምን ነው ግን ያልገባኝ ነገር ምን ነው ሀቢብ አሳሰበው ማለት ለምን ገለበጠው? ለምን እኔ ምን አቀለታለሁ ልንገርሽ ብዬ ነው። ውሽዬ ግን እኔ እንደኔ እንደ እህት ስነግርሽ ግን ይሄ ልጅ ግን እኔ ካዝናሽንም ጭምር እያሳወቅሹ ነው መሰለኝ። ተይ ውሽዬ እኔ እኮ አላወራም። እኔ ይኸውልሽ አሁን እኔ ልንገርሽ ትናንትና ማታ ራሱ 2 ወንዶች እኔ እራት ልጋብዝሻለሁ ናቴና ወንዴ የሚባል ወንድሜ ብቻው እንዳትሄጂ እንዳትይ ቢደውል አቶ ናቲ ቢደውል እኔ ውሽዬ ስልኩን ባላ የጸጥ አልሄድም። ዱካም አልኳቸው እሺ አሉ። ዱካም ማለት ለቤቴ ቅርብ ነው። ቢያንስ እንኳን ቢጮህ ሰው ይደርሳል። ግን ሳስበው ለቤት የምናምጣልሽ ይሉሻል፣ ታያለሽ ይሉሻል። አሁን ላይ የሚከናወኑ አሉ ብሎ ከነፉብሽ እንዳለ ስልክሽን ያለሽን ነው የምትሰጪው አሉ። ስልኬን እንኳን ይሄ አካውንቱ ያለበትን ይዤ ባሌ ኑ ቤት እንሂድ ልስጥ ትያለሽ አሉ። አንቺ እዛም ሀገር የሚነፋው አለ እንዴ? አሉ ያኔ እኔ እንጃ አሉ ነው። ኢትዮጵያ ብቻ እንዳለ ነበር ማውቀው። እዛ ደንዝዝ መተት ነው ሱዳን የሚሰራው። ልብሽ ሲያልፍ እንደዚህ የለም እፍ ይልብሻል። አንዴ አታውቂውም። በቃ በዛው ድንዝዝት ያለሽን አካውንትሽን 500 ሺውን ትሰጫለሽ። አበቃ። ከዛ በኋላ በስበሴ ነው ወደ ኢትዮጵያ መሄደን ገብርኤል ይወቀው። አልሄድም እኮ አሁን ፈራው። አንቺን ሀሳብ ለምን በሌላ አካውንት አታረጁም? እሺ ከራስሽ አውጥተሽ በሌላ አድርገው በኔ ያልሽ ልጄ አካውንት ከፍቼለን ነበር። በልጄ ባደርገው ደግሞ ብዬ ፈራሁኝ። ገና 18 ዓመት አልሞላውም ብዬ ፈራሁ። እኔማ እውነቴን ነው የምልሽ ክርስቶስን ግን ሀብት ምቾት የለውም። እኔ አሁን የተረዳሁት ሀብት ምቾት የለውም እኮ ሰላም አይሰጥም። ሰላም አይሰጥም ማሬ። እንዴ እኔ አሁን ብሩ የምታድገው ጭንቀት ገደለኝ። ከማ እንዴት አንድ የሆነ ነገር ብያልኩ ጨነቀኝ። ወይ ግን አንቺ ለምን እቅድ አላወጣሽም? ግን እኮ እስከሚሰጥሽ ድረስ እቅድ ማውጣት እኮ ነበረብሽ። ፍቅር እኔ እኮ በላለሁ አላልኩም እኮ። በተለይ ቀኑ ሲደርስ በቃ እኔ የተጨነኩ ከብሩ ይልቅ ላይምሮዬ ነበር። ለምን ይሰማኛል ብዬ ፈርቼ ነበር ካላሸነፍኩ። እንደምታሸንፍ ህዝብ ምን ይስራ ታዲያ? ውሽዬማ እችን ብር መብላት አለባት አሉ። ሞችታ እንገኛለን እንጂ
ታምኛለሽ? ሰው በፈረንጆች ስልክ እንዳለ ነው ፎሎ ያደረጉት። ታውቂያለሽ? እንዲሞላልኝ አባቴ ሙት የሆነ ቪዲዮ ልካልኝ እንዴት እንዳረቀስኩኝ ሆቴል ውስጥ ሬስቶራንት ውስጥ እየሄደች ስልካቸውን እየተቀበለች ብሩክ ሪል ስቴትን ፎሎ ያስደርግልኝ ነበር። ክርስቶስ የሰው ፍቅር ነሽ። አባቴ ሙት አሁን እኔማ ሰው እንደዚህ አምኖኝ ይሄን ሁሉ ያደረገልኝ ብር ማስታወሻ ናት ብዬ በቃ ከቁጥር አላጎላትም፣ እዛው ትቀመጥ። አንቺ ደግሞ ወርቅ ለራሴ ከሪም ጎልድ ገዛለሁ ድንግልና ረግሹሳ እንዴ ጉድ ፈላብኝ። ድንግልና ረግሹ እንዴ ሳይጎድል ድፍኑን ይቀመጥ። ወርቅ ግን ለዛ አንድ ብያለሁ። ያንጋ አዎ እንደዛ ማስታወሻ ግሽ። እኔ የምልሽ ከሀቢብ ጋር ሰላም ናችሁ ማለት መሀላችሁ ላይ ችግር የለም? ኖ እሱ ወንድሜ ነው። እኔ ፍቅረኛ አልፈልግም። 500,000 ብር ባሌ ነው። ይሄ ብሩ ከገባ በኋላ ባልባል ካጫወተው እኮ ብዬ ነው። ኖ እኔ ባል አልፈልግም። 500,000 ራሱ ብሬ ባሌ ነው። እሱ ባልሽ ነው በይ። ግን ሀሳብ ምናምን አላመጣልሽም? ጠጋ ነገር እኔ ሳስጠጋው እኮ ነው። እሱማ አዎ ግሬብላ አረ ወፍ እኔ ውሽዬ እህትሽ ጎበዝ ማሬ ቡና እያለቀብኝ እየቆጠርኩ በቀጭኑ መጠጣት ጀመርኩኝ። ቡናውን ትርፉን እንዳለ ጠጥቼ ነው የሚጨርሰው። በቀን 3 ጊዜ ነው የማፈላው። ቡናሽ ቀጠን እንዳይሉኝ እኮ ነው ተውተው ቀስኒ ያወራውን እዚህ ደውሉብኛል። የሚደውል አንዳች ነገር ደውል ሊያርጋችሁ እናንተን አትደውሉብኝ። ማንም ይደውል ውሽዬ ማሚ ትሙት በጣም ነው የምወድሽ ማሚዬን። አረ ጠላቷ ድብን ይበል በኢየሱስ ስም። እኔ የምወድሻለሁ የእኔ ፍቅር ክርስቶስን እኔ የምወድሻለሁ። በጣም ነው የምወድሽ። አረ ላላህ ብላችሁ አትደውሉብኝ። ማን ነው አረ በአላህ ይሁንባችሁ ላውራትኝ። ሰላም ቤተሰቦቼ፣ ዛሬ አንድ ነገር ነገራችሁ ፈልጋለሁ። ቪዲዮውን ሼር አድርጉት። በተለይ ደግሞ ለፋሲካ ሼር አድርጉላት። እንግዲህ ብዙ ቪዲዮዎች ላይ አይታችሁኛል ከሷ ጋር ማለት ነው። እሷ ማንሽ አንቺ? ፍርዶስ ምን ነሽ? የቤታችን የመጨረሻ መዝጊያ ማለት ነው። ፍርዶስ መሐመድ ትባላለች፣ እህቴ ነች። ያው እንግዲህ ከቪዲዮ ጋር ስታዩ ሌላ ነገር እያላችሁ ነው ኮሜንት ላይ። ያው እስከዛሬ ደግሞ ቪዲዮ ያልሰራሁበት ምክንያት ስላልተመቸኝ ነው። ስለዛ ታናሽ እህቴ ነች፣ ፍርዶስ መሐመድ ትባላለች። እንግዲህ ተናግረሻል። ይመቻችሁ።